ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ሰሞኑን በተለያዩ የአማራ ክልል አካባቢዎች የሚደረጉት የህልውና ተጋድሎ እንቅስቃሴዎች በዋናነት የአብይ አህመድ አገዛዝ በምርጫ ዙሪያ እያደረገ የሚገኘውን ተግባራትን ለማስቆምና በአማራ ክልል ምንም አይነት ምርጫ እንደማይካሄድ የአማራ ፋኖ ብሔራዊ ንቅናቄ ያወጣውን ትዕዛዝና መመሪያ ተግባራዊ መሆኑን የሚያረጋግጡ እንደሆኑ ነው ከምናገኛቸው መረጃዎች ለማረጋገጥ የተቻለው። በተለያዩ አካባቢዎች ይህንን የምርጫ ሂደት ለማስፈጸም የተሰማሩ የፖለቲካና ወታደራዊ አመራሮችና ተልዕኮ አስፈጻሚዎች ላይ የፋኖ ኃይሎች እርምጃ መውሰዳቸው የሚታወቅ ነው። ባለፈው ሳምንትም በደብረ ማርቆስ እንዲሁም ዛሬም በጎጃም በአንዳንድ አካባቢዎች የምርጫ ሂደቱን የሚያንቀሳቅሱ የአገዛዙ ተልዕኮ አስፈጻሚዎች ላይ የፋኖ ኃይሎች እርምጃ እየወሰዱ እንዳለ ተመልክቷል። በሌላ በኩል በጎንደር የተጀመረው የህልውና ተጋድሎ ተጠናክሮ በቀጠለበት በዚህ ሰሞንም በሰሜን ጎንደር አካባቢ ያሉ ቀጠናዎች ላይ በአምስት አቅጣጫዎች የአገዛዙ ሰራዊት ያደረገው የወረራና የማጥቃት እርምጃ ሙሉ በሙሉ በመክሸፍ ከፍተኛ ኪሳራ እንደደረሰበት ከአማራ ፋኖ ሰሜን አማራ ቀጠና በላይ እዝ ያገኘነው መረጃ ያመለክታል። ባለፈው ቅዳሜና እሁድ እንደዚሁም ዛሬን ጨምሮ በዚሁ በሰሜን ጎንደር ቀጠናዎች የተደረጉ አውደ ውጊያዎች ለፋኖ ኃይሎች ተጨማሪ ስንቅና ትጥቅ ያስገኙ ሲሆን በአገዛዙ የሰውና የመሳሪያ አቅም ላይ ከፍተኛ ኪሳራ ማድረሱን ነው አርበኛ ዮሐንስ ንጉሱ ያደረሰን መረጃ የሚያመለክተው። በሰሜን ጎንደሩ የሰሞኑ ውጊያ የአብይ አህመድ አገዛዝ ሰራዊት የአንድ ክፍለ ጦር አዛዥ ኮሎኔል መገደላቸውንም ነው በመረጃው ላይ የተመለከተው። የሰሞኑን አውደ ውጊያ በተመለከተ በትላንትናው ዕለት አርበኛ ዮሐንስ ንጉሱን አነጋግሬዋለሁ። እንድትከታተሉ እንጋብዛለን። መልካም መሳይ፣ የማዕከላዊ አርማጮ ወረዳን ማሰሮ ደንብን ለመቆጣጠር የጠላት ኃይል ከዳንሻና ከሳንጃ መነሻውን በማድረግ መጠነ ሰፊ ጥቃት ለማድረስ ንቅናቄ አድርጎ ነበር። ይኸውም በአምስት አቅጣጫ ለወረራ ነው ተነቃንቆ የነበረው። ከዳንሻ በመነሳት ከሶስት ተከፍሎ አንደኛው ግዙፍ ኃይል ከሰሜን ምስራቅ አቅጣጫ ተነስቶ በአሸሬ ዶጎ በኩል በማድረግ ወደ ወረዳዋ ከተማ ማሰሮ ደንብ ለመዝለቅ የተነቃነቀ ሲሆን ይህ ኃይል ከ700 በላይ ኃይል ያለው ሲሆን ሁለት ዙ 23 ሁለት ሞርታር የታጠቀ ሲሆን እንዲሁም ሞተራይዝድ ዲሽቃ ተኳሽ መሳሪያዎችን ይዟል። ቡድንና የነፍስ ወከፍ የጦር መሳሪያዎችን ጨምሮ ያው እስከ አፍንጫው የታጠቀ ኃይል ነው የዘመተው። ይህ ግዙፍ ኃይል በሌሊት ተጉዞ ዶጋው አካባቢ ጉልት ጎጥ እንደደረሰ ከጧቱ 2 ሰዓት አፋብን በላይ እዝ ደጃዝማች 4ኛ ኮር ረመጡ ደጀን ክፍለ ጦር ሬጂመንት 2 እና ዘራይ ክፍለ ጦር ሬጂመንታን በመጣመር ባደረሱበት ጥቃት ከ60 በላይ ጠላት ሲደመሰስ አንድ ስሪኤፍ ወታደራዊ ተሽከርካሪ ተማርኳል። አንድ ብሬን የቡድን መሳሪያ ተማርኳል። እንደዚሁም 2 40 ጎራሽ ክላሽኮፍ የቡድን የጦር መሳሪያ ሲማረክ 2 ኤም14 የሚባሉ የአደን የጦር መሳሪያዎች ተማርከዋል። ከ27 በላይ ነፍስ ወከፍ የጦር መሳሪያ ሲማረክ ደመቀ የተባለ ለአመታት በህዝብ ላይ ግፍና በደል ሲያደርስ የነበረ የወረዳ ሚሊሻ ኃላፊ እና ዋና ገዳይ መርሰናሪ ቅጥረኛ በዚሁ ግንባር ተደምስሷል። በርካታ የነፍስ ወከፍና የቡድን የጦር መሳሪያም ተተኳሾችም መማረክ ተችሏል። በዚህ ግንባር የደረሰበት ተቋቁሞ ከጀግናው ሰራዊታችን ፊት መቆም የተሳነው ጠላት ዶጋው ወደ ተሰኘች አነስተኛ ከተማ አፈግፍጎ የተደመሰበትን ኃይል እየቀበረ ጊዜያዊ መስፈሪያ ቀጠናውን ዶጋውን አድርጎ ተመክቶና ተመልሶ እቅዱ መክኖበት እዛው ሊገታ ችሏል። በሁለተኛው አቅጣጫ የመጣው ከዳንሻ በመነሳት ወረራ ከሰሜን ምስራቅ ዳንሻ ተነቃንቆ ወደ ሞዓት አድርጌ የተሰኘ አነስተኛ ከተማ አቋርጦ የአንገረብ ወንዝን በመሻገር ዶጋውና ደለሳን በግራ በኩል በመተው ከማሰሮ ደንብ አብርሃ ጅራ መተላለፊያ መስመርን ማዕሪሽ የተሰኘ ቦታ የሚቆርጥ ወራሪ ሰራዊት ሲሆን ይህ ሰፊ ሰው ኃይል ቁጥር የነበረው ጠላት ማዕሪሽን ንጋት አካባቢ ከተቆጣጠረ በኋላ ማሰሮ ደንብና ከኋላ ቆርጦ የወገንን ኃይል አስተላለፍ ሚዛን ለማዛባት ሙከራ አድርጓል። ከተወሰነ ቆይታ በኋላ ረፋዳ አካባቢ ወደ ጋብላ ከተማ ለመነቃነቅ በሞከረበት ጊዜ የአርበኞች ክፍለ ጦር 2 ሬጅመንቶች የተከዜና የጎቤ ክፍለ ጦር ተጨማሪ ሬጅመንቶች በጋራ በወሰዱ ጸረ ማጥቃት በውል ለጊዜው ያልታወቀ በቁጥር መግለጽ ያልተቻለ ማለት ነው ጠላት ሙስትና ቁስለኛ ሲሆን ወደፊት ሊያደርገው የነበረውን የወረራ ግስጋሴ ማጥቃትም ህልምኖበት ተገድቦ ወደ ኋላ ተስቦ ራሱ ለማትረፍ የመረጠው ወታደራዊ መሬት ለመከታና ከላት ተቅሞ እንዲገደብ ሆኗል። ሶስተኛው ጠላት ወረራ ዘመቻ አቅጣጫ በተመሳሳይ
ከሰሜን ምስራቅ ሶሮቃ ተነስቶ ዶጋው እንደደረሰ ወደ በደዊ በማቅናት ከማሰሮ ደንብ ደቡባዊ ምስራቅ አቅጣጫ ቆርጦ ለመያዝ ተልዕኮ የተሰጠው ኃይል በጫካ ሳይታይ በሌሊት በመንገድ መሪ ተመርቶ ገስግሶ የነበረ ጠላት በአማራ ፋኖ ብሔራዊ ንቅናቄ በላይ ደጃዝማች አራተኛ ኮር አንድ ሬጅመንት በደዊ አካባቢ ተመቶ ቅዱ ከሽፎበት ሊመለስ ችሏል። እንደዚሁም በአራተኛ የወረራ ቅድ ዘመቻ አቅጣጫው ደግሞ የጠላት ስምሪት ከሳንጃ ከተማ ተነስቶ ወይደንባ የተሰኘ የገጠር አካባቢ በማለፍ በተጉዞ የተንፈልን ዳገት ዘልቆ ቀጥታ ወደ ማሰረደም እንዲገባ ተልኮ የተሰጠው ጠላት ገስግሶ ነበር። ፊት ለፊት ገዥ መሬት ተቆጣጥሮ የነበረው የረመጡ ደጀን ሬጅመንት አንድ ሰራዊት ተንፈል ሚካኤል ላይ ጠብቆ ሊመታው የተዘጋጀ የነበረ ቢሆንም እንደዚሁም ከአምስተኛው የጠላት የወረራ ዘመቻ አቅጣጫ ከሳንጃ ተነስቶ ከምስራቅ ወደ ምዕራብ በጫቆና ጠባሪ በመዞር ፉጨና ተቆጣጥሮ ማሰረደምን ለመክበብ የተነቃነቀው ጠላት እንደዚሁ አራተኛና አምስተኛ የጠላት ኃይል አሰላለፍ ከሳንጃ የተነሳው ማለት ነው። የደጃዝማች አራተኛ ኮር የጦር ጠበብት አዋጊዎች በወሰዱት ወታደራዊ ዘመቻ ወታደራዊ ሳይንስ ብልጫ የኮር የተመደቡ ሬጅመንቶች ከመካከል በፍጥነት ወደ ማጥቃት በመሸጋገር ከመከላከል ማጥቃት በፍጥነት በመለወጥ ከኋላ ተቶት የመጣውን የታች አርማጮ ዋና ከተማ ሳንጃ ከተማ የመሸገውን ጠላት በማጥቃት ከተማው የመሸገውን የብርሃኑ ጁላ ሰራዊት በመምታትና ዋና ቤዙ ላይ አደጋ ከሳንጃ ተተው በወይደንባ ተንፈልና በጭልቋና ጠባሪ ለማጥቃት ተነቃንቆ የነበረው ጠላት ከሳንጃ በደረሰለት የድረሱልኝ ጥሪ የወረራ ቅዱ መክኖ ወደ ሳንጃ ከተማ መሪዎቹን ለማትረፍ ሊሸሽና ሊያፈገፍግ እንዲሁም ተመልሶ ወደ ሳንጃ ተገዷል ማለት ነው። የሳንጃ የነበረ ኃይል ተመቶ ይጠብቀው እንጂ የሳንጃ ከተማ ምሽግ መደፈርን ተከትሎ ከሙሴ ባምብ ፈረስ መግሪያ የተነሳው የጠላት ኃይል ደግሞ ወደ ሳንጃ ተወርሮ ለመድረስ ሙከራ ቢያደርግም ሳንጃ ለመሸገው የጠላት ግርሳ በተግባር ተደረሰለት ቀርቷል። መጋቢት 19 2018 ዓ.ም በማዕከላዊ አርማጭሆና በታች አርማጭሆ ከተማ የተደረገው ውጊያ የጠላት ሰራዊት በግፍ የረገፈበት ሲሆን በተለይም የአካባቢው ተወላጅ ከሃዲ የሰላም ማስከባሪ ወይም ሚሊሻ ታጣቂዎችን ከፊት በማሰለፍ የዘንዶ ጉድጓድ በሞኝ እጅ ይለካል እንዲሉ ከፊት አሰልፈው ጭዳ እንዲሆኑ እንዲረግፉ የተፈረደበት ዕለት ሆኖ አልፏል። ከፊት ወገናቸውን ክደው የተሰለፉ የጸምቅና እነዚህ ቅጥረኛ ገዳዮች በሙሉ ከፊት እንደ ጤዛ የረገፉበት አውደ ውጊያ ሆኖ አልፏል። ለከሃዲ ሚሊሻና ለብርሃኑ ጁላ ጽልመት ሲወጣ ልማደኞቹ አፋብን በላይ እዚ ደጃዝማች አራተኛ ኮር ሰራዊታችን የድል ወጋገን በመላው አርማጭሆ በርቶ የዋለበት ዕለት ነው። በነጭ ጥቁር የአይን ቀለም መካከል ነጥለው የሚመቱት የተመሰከረላቸው ደጃዝማች አራተኛ ኮር ሰራዊት አባላት በምሽግም ከምሽግ ውጭም ከአንገት በላይ አብይ አህመድን ሰራዊት እንቅላስ ሲያፈርጡት ውለዋል። ዮሐንስም ይህንን ኪሳራ እንግዲህ ብዙ ነገሮችን ነው የምንሰማው። ባለፈው እንደዚሁ በደቡብና በማዕከላዊ ጎንደር በአገዛዙ ሰራዊት ላይ ያደረሳችሁት ኪሳራ አለ። ይሄ ደግሞ በተመሳሳይ ከፍተኛ ኪሳራ ነው ማለት እንችላለን። እንግዲህ በየቦታው ጥምር ኃይሉ እየተመታ ነው። መሳሪያ ብቻ ሳይሆን የሰው ኃይሉንም ነው በከፍተኛ ደረጃ እያዳከማችሁ ያላችሁትና እንዴት መግለጽ ይቻላል? እንደው የዛሬው መልካም የዛሬውና ከዛሬ በፊት በተከታታይ ወራትና ሳምንታት ስንወስዳቸው የነበሩ ወታደራዊ እርምጃዎች ኦፕሬሽኖች በሙሉ የሰመሩ እና ስኬታማ ነበሩ። አንዳንዶች ከእቅድ በላይ ውጤት የተገኘባቸው ሲሆኑ አንዳንዶች ደግሞ በእቅዳቸውን 100% ያሳኩና በእቅዳቸው ብዙም ያራቁ ስኬታማ የሆኑ ኦፕሬሽኖች ተካሂደዋል። በዚህም የጠላት አጠቃላይ ወታደራዊ ቁመና የጀርባ አከርካሪ የተሰበረበት እጁ እንዳይይዝ እንዲዝል የተደረገ እጁ የተቆረጠበት እግሩ እንዳይቆም የተቆረጠበት እና አጠቃላይ ቁመናው እንዲዛባ የተደረገበት ሲሆን ከዛም አልፎ የነበረውን የሰው ኃይል በከፍተኛ ሁኔታ እንዲያጣ ከጥቅም ውጭ እንዲሆንበት እንዲማረክ እንዲደመሰስ የሆነበት ሲሆን ከዛም አልፎ የሎጂስቲክ አቅሙን በሙሉ የተማረከበት የትጥቅ አቅሙን የተማረከበት ተተኳሽ የተማረከበት ተሽከርካሪ የተማረከበት ሰፋፊ ሀብት እና አቅሞቹን በእጅጉ ያጣበት ወይም የወደሙበት ሁኔታ ነው ያለው። በጥቅሉ ሞራሉ ላሽቆ ከፋኖ ፊት መቆም በማይችልበት አጠቃላይ ቁመና ላይ እንዲደርስ ያስቻሉ አውደ ውጊያ ውጤቶች ናቸው። በተደጋጋሚ በምናደርጋቸው አውደ ስኬቶች እየተጎናጸፍን የምንገኘው እነዚህ ወታደራዊ ስኬቶች በዚህ ብቻ ተኩራርተን የምንቆምባቸው ሳይሆን አሁን ካገኘናቸው እጥፍ ድርብ በላይ ውጤት ማምጣት የምንችልበትን ጠቅላላ ወታደራዊና ፖለቲካዊ ቁመና በአጭር ጊዜ መጎናጸፍ እንዳለብን አስበንና አልመን የምንሰራበት ወሳኝ የትግሉ መገባደጃ እና መቋጫ ማደማደሚያና የትግሉ መልክና ፈርም ማስያዣ ወሳኝ ምዕራፍ ላይ ነው የምንገኘው። መሳይ ዮሐንስ፣ ምናልባት እንደ ደቡብ ጎንደርና ማዕከላዊ ጎንደር በእነዚህ አካባቢዎች በቁጥጥራችሁ ስር የሚገኙ ወረዳዎች አሉ ወይ? በምን ሁኔታ ላይ
ይገኛሉ። እንግዲህ በደቡብና ማዕከላዊ ጎንደር ወታደራዊ ፖለቲካዊ መዋቅሩም ነው ያገዛዙ የፈረሰው። በተወሰነ ደረጃ ተመልሶ ለመያዝ እየሞከራቸው ያለው አካባቢዎች አሉ። ግን ከዚህ በኋላ እንደ በፊቱ ሊያንሰራራ በማይችል መልኩ እንደተመታ መግለጽ ይቻላል። አሁን ዛሬና ከትላንት ጀምሮ ስታደርጉት በነበረው ጥቃት በእነዚህ በተጠቀሱት አካባቢዎች በእጃችሁ የገቡና የስርዓቱን መዋቅር ያፈራረሳችሁበት ቀጠና አለ? በአብዛኛው በማዕከላዊና ደቡባዊ ጎንደር ቀጠናዎች እጅግ ሰፋፊ የሆኑ ወረዳዎች ናቸው ከጠላት መዳፍ ነጥቀን የተቆጣጠርናቸው ባለፉት ወራት። ሆኖም ግን በማዕከላዊ ጎንደር ቀጠናዎች በአንዳንድ አካባቢዎች ከተሞችን አያስተዳድር እንጂ ወረዳዎችን አያስተዳድር እንጂ ያገዛዙ የቀበሮ ምሽግ ውስጥ ዘል በእኛ ሰራዊት እያስተዳደረ ይሁን እንጂ በአንዳንድ ቦታዎች የቀበሮ ጉድጓዶች ዘሎ በመግባት ራሱን የሚከላከል ወይም ራሱን አጥፍቶ እንዲጠፋ የተፈረደበት የአብይ አህመድ ሰራዊት በቀበሮ ጉድጓድ ወይም ደግሞ በሰፋፊ ካናል ምሽጎች ገብቶ ራሱን እንዲደብቅና ገሎ እንዲሞት ወይም ደግሞ አጥፍቶ እንዲጠፋ የተፈረደበት ኃይል አለ። ከዛ ውጪ በደቡባዊ የጎንደር ቀጠና የተቆጣጠርናቸው የነበሩ ቀጠናዎች በሙሉ ከተሞች በሙሉ ወረዳዎች በሙሉ ሙሉ በሙሉ በእጃችን የሚገኙ በተመሳሳይ በማዕከላዊ የጎንደር ቀጠናዎችም በርካታ ኃይል አሰልፎ ለማጥቃት ከፍተኛው የዘመቻ ዕቅድ የወረራ ዘመቻ ዕቅድ ይሞክር እንጂ እንደተጠበቁ የዘለቁ ደግሞ ወረዳዎች ከተሞችና አካባቢዎች እጅግ በጣም በርካቶች ናቸው። መሳይ ዮሐንስ የደቡብና ማዕከላዊ ጎንደሩን ድሎች ሌሎች ገለልተኛ ሚዲያዎችም ጭምር ሰፊ ሽፋን የሰጡት ነው። ነገር ግን ያገዛዙ ባለስልጣናት ይሄን ድል ለማቃለል የመከላከያ ሰራዊት እግርን ከአካባቢዎቹ ሲወጣ እየጠበቁ ነው የሚገቡት። ቆሞ መከላከያን ለመዋጋት አይችሉም። ስለዚህ የመከላከያ ሰራዊት ለተለያዩ ግዳጆች ከአካባቢው ሲለቅ ያንን አጋጣሚ ተጠቅመው ነው የገቡ ወረዳ ያዝን ከተማ ያዝን የሚል ነገር አንድ ከፍተኛ ብልጽግና የአካባቢው ባለስልጣን ተናግረዋል። እንደው እውነታው ምንድነው? መከላከያ ሰራዊት ሲወጣ እየጠበቃችሁ የሚለው ምናልባት ደጋፊዎቻቸውን ለማጽናናት ወይስ መከላከያ ሰራዊት ሲወጣ ነው ብሎ ያገዛዙ መከላከያ የሚለው ኃይል ሲወጣ ነው ብሎ እየተወረረ ነው ብሎ የሚያነሷቸው ነገሮች ከዚህ በፊት መከላከያ ብለው የሚጠሩትን ወራሪ ኃይል ያልደመሰስን ደምሰሰን የማናውቅ ገጥመን የማናውቅ ማርከን አሰልፈን ነድተን የማናውቅ ቢሆን ኖሮ መከላከያ ጋር አይዋጉም ሊባል ይችል ነበረ። ቅሉ ግን ከዚህ በፊትም ስንማርከው ስንመተው የነበረውን አሁንም እየመታ ነው እየማረክ ነው እና ቀጠናዎችን እየነጠቅ ነው የምንገኘው። በአንዳንድ ቦታዎች የዩኒፎርም ለባሾች አረንጓዴና ቡላ ለባሾች ወይም ደግሞ የከለር ዩኒፎርም ለባሾች ሊለዋወጡ ይችላሉ እንጂ የጠላት ኃይል በአብዛኛው ዙ23 የያዘ ዲሽቃ የታጠቀ በርካታ የቡድን መሳሪያ የታጠቀ ስልጠና የወሰደ በኮሎኔሎች በሻለቆች የሚመራ ከፍ ሲል በጀኔራሎች ቀጥታ የሚመራ እና በከፍተኛ ወታደራዊ መሪዎች እና መስመራዊ መኮንኖች ጭምር የሚመራ የጦር ዕቅድ ያለው ከፍተኛ የሆነ የመረጃ ድጋፍ ያለው የድሮን ድጋፍ የሚሰጠው ኃይል ጋር ነው። በተደጋጋሚ አውደ ውጊያዎች እያደረግን የደቡብም የማዕከላዊም የጎንደር ቀጠናዎችን ነጻ ያወጣ ነው። እንደዚሁም ሰሜናዊም ሆነ ሌሎች ቀጠናዎች ምዕራባዊ ቀጠናዎች የሚደረጉ አውደ ውጊያዎች የአየር ኃይል ድጋፍ ሁሉ የተደረገባቸው ናቸው እንጂ የጠላት ኃይል ወጥቶባቸው ነጻ የሆኑ አይደሉም። ይህ ማለት ዛሬም የተደረገው የጠላት ተሳ አውደ ውጊያ ሙሉ በሙሉ በሚባል ደረጃ በአመዛኙ 95% አለኝ የሚለውም ሜካናይዝድ ኃይል ጭምር አሰልፎ የአየር ቅኝት አድርጎ የካርታ ስራ ሰርቶ ወታደራዊ ካርታ የአውደ ውጊያ መረጃዎችን ሰብስቦ እንደዚሁም እግረኛ ጦሩን እስከ ቅድም እንደጠቀስነው ከሞርተር እስከ ከዲሽቃ እስከ ዙ23 ሞርተር 107 እና ሌሎች አነስተኛ እና መለስተኛ ሮኬቶችን ሁሉ ታጥቆ የተዋጋ ኃይልን ነው። አንድም በመከላከል የመከት ነው፣ መልሶ በማጥቃት ደግሞ የደመሰስ ነው። ሁለትም በራሳችን የማጥቃት እቅድ እየመታ ነው የምንገኘው። ይህ ኃይል መመታቱ ሳይመታ የቀርቶ የሚያውቅ ተከላክሎ የሚያውቅ ቢሆን እንጂ እየተማረከ እጆቹን ወደ ሰማይ ቀስሮ ሲማረክ የምናውቀው፣ ተመቶ ሲደመሰስ የምናውቀው፣ ሲማረክ የምናውቀው፣ ቀጠናዎችን ጥሎ ሲሸሽ የምናውቀው ሰራዊት ስለሌለ ብሎ ያቀረቡ አካላት እጅግ መሰረተ ቢስ ነው። ሽንፈታቸውን ላለማመን መራር ሽንፈት ተጎንጭተዋል። እሱን ለመካድ ያቀረቡት መሰረተ ቢስ ሀሳብ እንጂ አለን ከሚሉት ኃይል ጋር በየቦታዎች በሙሉ እየተዋጋን መሆኑ መወሰድ መቻል አለበት። መሳይ አርበኛ ዮሐንስ ሰሞኑን የአብይ አህመድ ቀኝ
ፔጅ ተመስገን ጥሩነህ ባህር ዳርና ጎንደር እየተመላለሰ ክልሉ ሰላም ነው የሚል ሰፊ መግለጫ ሰጥቷል። በሄደበት ሁሉ በአውሮፕላን ነው ጉዞ የሚያደርገው። ከፍተኛ አቀባበል ይደረግለታል። ጨፋሪዎች፣ ዳንሰኞች እየወጡ ይቀበሉታል። ሽማግሌዎች፣ የሃይማኖት አባቶች ይቀበሉታል። እንግዲህ በየሳምንቱ የሚሄድ ሰው እንዲህ አይነት አቀባበል መደረጉ በራሱ ምን እንደተፈለገም ምን መልእክቶችን ለማስተላለፍ እንደታቀደም ግልጽ ይመስላል። ክልሉን በእጃችን ያለው ፋኖ የሚባል የለምም አይነት በተዘዋሪ ስማችሁን ባይጠራም እንደዛ አይነት መልእክት ያለው ቃለ መጠይቅ ነው የሰጠው። እሱ በትውልድ ከተማው መወዳደር ሳይችል ነው ባህር ዳር እንግዲህ ለመወዳደር የተዘጋጀው። ለማንኛውም ከምርጫውም ጋር አያይዘህ ልትገልጸው ትችላለህ። እውነት ተመስገን ጥሩነህ እንደሚለው አማራ ክልል ሰላም ነው ወይ? ተመስገን ጥሩነህ እና መሰሎቹ አምባገነኖችና ከህዝብ ጥቅም በተቃራኒ የተሰለፉ የህዝብ ጥቅምን የሚሸጡ የህዝብ ደህንነትን አደጋ ላይ የሚጥሉ አምባገነኖች፣ ጨቋኞችና አድሏዊ መንግስታት ወይም ቡድኖች በሙሉ በአንድ ስህተት ጊዜ ወደ ስልጣን በአንዲት አጭር ጊዜ የስህተት ወቅት ወደ ስልጣን የመጡ ሁሉ እናም ህዝብን በአምባገነንነት የሚጨቁኑ መሪዎች እንደምታስታውሰው የመውደቂያቸው መባቻ ድግስ ያበዛሉ። የመክሰሚያቸው የሚገረሰሱበት ወቅት ሲመጣ የሚወድቁበት ወደ ትቢያ የሚወረወሩበት ጊዜ በተቃረበ ጊዜ ልዩ ልዩ ትዕይንቶችና ድግሶች ያበዛሉ። ተመስገን ጥሩነህም ያደረገው ይህንኑ ተመሳሳይ ነው። አብይ አህመድም የሚያደርገው ይህንኑ ተመሳሳይ ነው። ሌሎችም ያገዛዙ ባለስልጣናት የሚያደርጉት ተመሳሳይ ነው። በሁለት ምክንያት ያደርጉታል። አንደኛው የተለመደ ቅጥፈታቸውን በማስተላለፍ ለደጋፊዎቻቸው ስነ ልቦና ድጋፍ ለማድረግ ሊወደቀውን የላሸቀውን ሞራላቸውን ለማነቃቃት የሚያደርጉት ፍጹም መሰረታዊ ሲሆን ቅጥፈት ሲሆን፣ ሁለተኛው ለራሳቸው የሚያደርጉት ነው። ሰላም በሌለበት ሰላም ነው፣ ልማት በሌለበት ልማት ነው። ወንጀል በሚፈጸምበት ወንጀል የለም። ዜጎች በሚያነቡበት፣ በሚደሙበት፣ በሚሳደዱበት፣ በሚፈናቀሉበት እና ኑሮ ውድነት በሚያንገበግባቸው ቦታዎች ኑሮ ውድነት እንደተስተካከለ የምግብ ዋስትናን ማረጋገጥ ሳይቻል በቀረባቸው ቦታዎች ሁሉም ጠግቦ እንዳደረ እና ሁሉ ነገር ርካሽ እንደሆነ የተትረፈረፈለት ምርት ያለ አድርጎ መዘገብ መናገርና መመስከር የቀጣፊዎች እና የሚወድቁ ቡድኖች አምባገነን ቡድኖች የመውደቂያቸው መባቻ ሲደረስ እና ሲቃረብ የሚያስተላልፏቸው መሰል የቅጥፈት መልእክቶች አሉ። እነዚህ መሰል ቅጥፈቶች ከሌሎች አምባገነኖች የሆኑትን አስተላልፈዋል። ብዙ ጊዜ ግን ድግስና ማጭበርበሪያ የሚያቀርቡ አካላት እየተሸነፉ መሆናቸውን ማመን ይቻላል። ሽንፈታቸውን ለመደበቅ የሚያደርጓቸው ድግሶች እውነተኛ የአሸናፊነታቸው ምስክር ሆነው የሚወሰዱ ኢቨንቶች እንዳልሆኑ ደግሞ ሰፊው ማህበረሰብ መረዳት ይችላል። የፖለቲካ ተንታኞች ወይም ደግሞ የስነ ልቦና አዋቂዎች ሌላው ማህበረሰብ በቀላሉ ሊረዳው የሚችል የፖለቲካ ቋጠሮ ነው፣ የትዕይንት ቋጠሮ ነው። ግን ደግሞ የከሸፈ የማይቋጠር ግን ለመቋጠር የሚዳዱት የቋጠሮ ውጥን ሆኖ ግን የሚያክል ነው የሚሆነውና ከዚህ የዘለለ አይደለም። በሌላ በኩል ራሱ በአማራ ክልል ጉብኝት አስደርግ ያለው ብሎ የአማራ ክልል የመንግስት ሚዲያ የዘገበው እንኳን አማራ ክልል ሰላም ነው የሚለውን አጥፍቶታል። ያጠፋው መሰረተ ቢስ ስለነበር ነው እንጂ ጽሁፍ ያስተላለፉን የዜና ጽሁፍ ሊያነሳው አይችልም ነበር። መሳይ በጣም አመሰግናለሁ። አርበኛ ዮሐንስ ንጉሱ እንግዲህ በአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና በላይ ዘለቀ እዝ በተለያዩ አካባቢዎች የሚያደርገው የሉና ተጋድሎ በርካታ ድሎች ታጅቦ እንደቀጠለ ነው። ዛሬ የሰማነው ትልልቅ ድሎችን ነው። እንግዲህ ይህን መረጃ ለማካፈል በመገኘት በአንከር ሚዲያ ታዳሚዎችም ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን መሳይ። መልካም ጊዜ። ደና ጀግና ሲሞት ደና ጎበዝ ሲሞት ደና ጀግና ሲሞት ደና ጎበዝ ሲሞት ይስቃል ጅሩ ሰው የታገተ ጥጃ የማስመልሰው ደና ጎበዝና አንበሳ አንድ ናቸው። ደና ጎበዝና ነብር አንድ ናቸው። ሰው ደርሰው አይነቁም ታደረሱባቸው። ነረደኑ